ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። ይህ የዘጠነኛ ክፍል ሂሳብ ዩኒት 5 ሌክቸር 2 ነው። በሌክቸር 1 ስለ ራይት አንግል ትራያንግል ስለ ኮንቨርስ ኦፍ ራይት አንግል ትራያንግል አይተናል። ለምሳሌ ሶስት ሳይዶች ከተሰጡ በኋላ ራይት አንግል ትራያንግል ሳይድ መሆን ይችላል ወይስ አይችልም ይላቸዋል። ወይም ደግሞ ትራያንግል ይሰጣቸዋል ዘን ሳይድ ሌንግዙን ይሰጥና ኢዚ ራይት አንግል ትራያንግል ይላቸዋል። ጀስት እነሱን አይተናል። ዘን isosceles right angle triangle ማለት ምን ማለት ነው የሚለውን አይተናል። the sum of the two interior angles of an isosceles right angle triangle is 90 degree የሚለውን አይተናል። the sum of the two interior angle of right angle triangle is 90 degree የሚለውን አይተናል። isosceles right angle triangle ነው ከተባለ 45 ይሆናሉ። that is 90 degree ይሆናል ማለት ነው። እነዚህና ሌሎችንም አይተናል። ዲስክሪፕሽን ላይ እናስቀምጥላችኋለን ሌክቸር 1። በዚህ ደግሞ ሌክቸር 2 ስለ ትሪጎኖሜትሪክ ሬሾ እናያለን። ትንሽ ሰፋ ያለ ቶፒክ ነው፣ ግን ትሪጎኖሜትሪክ ሬሾ ግዴታ ማወቅ ያለባችሁ ነው፣ በተለይ የኮመን አንግሎችን ማለት ነው። ሌላው ደግሞ አፕሊኬሽኑ ምንድነው? ለምሳሌ አሁን እዚህ ጋር የሚታየው አለ የኢትዮጵያ ንግድ ባንክ ህንጻ ማለት ነው። የዚህን ለምሳሌ ሃይት ማወቅ ብንፈልግ እንዴት ማወቅ እንችላለን? መለካት መቼም አንችልም፣ ቀጥታ ጀስት መለካት ይቻላል ሲሰራ ዲዛይን ሆኖ ምናምን እሱ ሃይት አለ ይታወቃል። ግን እኛ አናላይዝ አድርገን የሆነ ሰው ሜዠር ማድረግ ቢፈልግ እንዴት ማወቅ ይችላል የሚለውን በራይት አንግል ትራያንግል ተጠቅመን እንዴት እንደምንሰራ እናያለን ማለት ነው። ይሄ ለምሳሌ ራይት አንግል ትራያንግል ነው። ራይት አንግል ትራያንግል ማለት ዋን ኦፍ ኢትስ አንግል ኢዝ 90 ዲግሪ ነው ብለናል። ስለዚህ የቴታ ካለ ይሄኛው ኤችቶ አለ፣ ከዚህ እስከዚህ ዲስታንሱ ማወቅ ይቻላል፣ ቴታን ማወቅ ይቻላል። ዘን ቴታን እና ይሄንን ማወቅ ከቻል ምኑን ማወቅ እንችላለን? ኤቹን ማወቅ እንችላለን ማለት ነው። እንዴት የሚለውን በዚህ ቪዲዮ የምናይ ይሆናል ማለት ነው። ስለዚህ ይሄንን ሃይት ካልኩሌት ለማድረግ ማትማቲካል ቴክኒክ ተጠቅመን መስራት እንችላለን ነው። እሱን ማለት ምን ማለት ነው? ትሪጎኖሜትሪ ነው። ይሄ አሁን እየተማርነው ያለ ነው ማለት ነው። ትሪጎኖሜትሪ የሚለው ከግሪክ ወርድ የመጣ ሲሆን ትራይጎኖን ማለት ነው which means triangle ማለት ሲሆን፣ ሁለተኛው ደግሞ ሜትሮን ሚኒንግ ሜዠር ይሆናል ማለት ነው። አብረን ስናየው ምንድነው ትራያንግል ሜዠሪንግ ይሆናል ማለት ነው። ስለዚህ ትሪጎኖሜትሪ ማለት ምንድነው? ትራያንግል ሜዠሪንግ ማለት ነው። ስለዚህ ትሪጎኖሜትሪ is the study of the relationship between the side angles of triangle። የሚያጠናው ምንድነው? ስለ ሳይዱ እና ስለ አንግል ኦፍ ዘ ትራያንግል ማለት ነው። ስለዚህ ትሪጎኖሜትሪን ኢጂፕቲያን የሚጠቀሙት ነበረ፣ ኢቨን ስቲል ይጠቀሙታል አስትሮኖመር ሳይንቲስቶች እና የተለያየ ኢንጂነሪንግ ላይ አፕላይ ይደረጋል። ጀስት እሱን ጀስት እናያለን ማለት ነው። አፕሊኬሽኑን ጀስት ወርድ ፕሮብለሞችን ስንሰራ ኦኬ ትሪጎኖሜትሪ ለካ ለዚህ ይጠቅማል የሚለው እናያለን ማለት ነው። ዲፊኒሽን 5.2 ትሪጎኖሜትሪክ ሬሾ አለ። ትሪጎኖሜትሪክ ሬሾ ማለት ኦፍ ኤ ጊቨን አንግል አር ዲፋይንድ ባይ ዘ ሬሾ ኦፍ ቱ ሳይድስ ኦፍ ራይት አንግል ትራያንግል። ራይት አንግል ትራያንግል አለን፣ የሁለቱ ሳይድ ሬሾ ምን እንለዋለን? ትሪጎኖሜትሪክ ሬሾ እንለዋለን ማለት ነው። ትሪጎኖሜትሪክ ሬሾ ማለት ኦልዌይስ ምንድናቸው? አንቼንጅድ ናቸው as long as the angle remains the same። አንግሉ ተመሳሳይ እስከሆነ ድረስ ለምሳሌ አንግሉ 30 ዲግሪ ከሆነ ትሪጎኖሜትሪክ ሬሾ ምንም ይሁን ምንድነው ተመሳሳይ ነው። ለምሳሌ እንደዚህ ሆኖ ለምሳሌ ይሄ 3 ሲሆን ይሄ 4 ይሄ 5 ቢሆንና ይሄኛው 30 ዲግሪ ከነበረ ለምሳሌ ይሄኛው ሳይድ ብንጨምረው የትራያንግሉ ማለት ነው አንግሉ እስካልተቀየረ ድረስ ትሪጎኖሜትሪክ ሬሾ ምንድነው የሚሆነው ነው የሚላችሁ? ተመሳሳይ ነው የሚሆነው ነው የሚል። ያ ማለት ለምሳሌ ይሄን በ2 ባበዛው 6 ይሆናል፣ ይሄን በ2 ባበዛው 8፣ ይሄን በ2 ባበዛው 10። ስለዚህ የዚህኛውም ተመሳሳይ ነው የሚሆነው ማለት ነው። ትሪጎኖሜትሪክ ኦልዌይስ ምንድነው አንቼንጅድ ነው ማለት በምኑ ዲፔንድ አይሆንም? በትራያንግሉ ሳይዝ ዲፔንድ አይሆንም። ኦንሊ ዲፔንድ ኦን ዘ አንግል ማለት ነው። አጠቃላይ 6 ትሪጎኖሜትሪክ ሬሾ አሉ። በ9ኛ ክፍል የምናያቸው ጀስት 3ቱን ነው። ሌሎችን 10ኛ ክፍል ላይና ሌሎች ክላስ ስትደርሱ የምታዩት ይሆናል ማለት ነው። ለምሳሌ ሳይን ኦፍ አንግል ኤ፣ ኮሳይን እና ታንጀንት። ሌሎች ምንድናቸው? ሴክ፣ ኮሴክ እና ኮታንጀንት የምንላቸው አሉ። ሳይን ኦፍ ኤ ማለት ለምሳሌ አንግሉ ይሄ ከሆነ ከሱ ኦፖዚት ያለው ጀስት ምን እንለዋለን? ኦፖዚት እንለዋለን። አጠገቡ ያለውን አድጀሰንት እንለዋለን። ከ90 ዲግሪ ፊት ለፊት ያለውን ደግሞ ሃይፖተነስ እንለዋለን ማለት ነው። ስለዚህ ሳይን ኦፍ አንግል ኤ ማለት ኦፖዚት ማለት ማን ይሆናል? ቢሲ ይሆናል ኦቨር ሃይፖተነስ ኤሲ ማለት ነው። ኮሳይን ኦፍ አንግል ኤ ሲሆን ደግሞ አድጀሰንት ኦቨር ሃይፖተነስ ነው። ታንጀንት ኦፍ ኤ ማለት ደግሞ ኦፖዚት ኦቨር አድጀሰንት ወይም ሳይን ቴታ ሳይን ኤ ለምሳሌ ሳይን ኤ ኦቨር ኮስ አንግል ኤ አድርገን
መስራት እንችላለን ማለት ነው። ጀስት እነዚህ ሬሾዎችን ለማወቅ ይሄኛውን መያዝ ትችላላችሁ። ፈተና ላይ ለምሳሌ ስትፈተኑ ይሄ መያዝ ከቻላችሁ ወዲያውኑ ይሄ መጻፍ፣ ከዛ በኋላ ፎርሙላው ከዚህ መምጣት ይችላል። ሶካቶዋ ሶዋ ማለት ምንድነው? ሳይን እኩል ነው ኦፖዚት ኦቨር ሃይፖቴነስ ይሆናል። ኮሳይን አድጀሰንት ኦቨር ሃይፖቴነስ፣ ታን ኦፖዚት ኦቨር አድጀሰንት። ስለዚህ እቺኛዋን መያዝ በጣም ቀላል ነው። ይሄኛው መያዝ ካቻላችሁ ማለት ነው። ጀስት መያዝ ግዴታችሁ ነው። ፊዚክስ ላይ ምናምን የተለያየ ቦታ ላይ ታገኙታላችሁ። ሳይን ማለት ኦፖዚት ኦቨር ሃይፖቴነስ፣ ኮሳይን አድጀሰንት ኦቨር ሃይፖቴነስ፣ ታንጀንት ኦፖዚት ኦቨር አድጀሰንት ወይም ሶካቶዋ። በዚህ መሰረት እንዴት እንፈልጋለን የሚለው እናያለን ማለት ነው። ለምሳሌ ግን አንግል ሲን ደግሞ ስታዩት ኦፖዚቱ ማን የሚሆነው? ይሄኛው ይሆናል። ይሄ አድጀሰንት ይሆናል። ይሄኛው ሃይፖቴነስ ይሆናል። ሃይፖቴነስ ኦልዌይስ ምን ሆነው ብለናል? ኦፖዚት ኦፍ ራይት አንግል ትራያንግል። ከራይት አንግል ትራያንግሉ በስተ ኦፖዚት ያለው ወይም ደግሞ ዘ ሎንግስት ሳይድ ማለት ነው። ኦፖዚት የምንለው ደግሞ ለአንግሉ ከሱ ፊት ለፊት ያለው ነው። አጠገቡ ያለውን አድጀሰንት እንላለን። ከዛ ሶካቶዋ የሚለውን ተጠቅመን ምኖችን መፈለግ እንችላለን። ትሪጎኖሜትሪክ ሬሾዎችን በቀላሉ ማግኘት እንችላለን ማለት ነው። ሌላው ሳይን ኤ፣ ኮሳይን ኤ፣ ታንጀንት ኤ ጀስት ፉል ኔማቸው ነው። ይሄ ግን ስንጽፍ ምንድነው? ሳይን ኤ፣ ኮስ ኤ፣ ታን ኤ። ሳይን ጀስት ኤ ብቻ ነው የምትቀረው እንጂ ተመሳሳይ ነው። ግን ኮሳይን የነበረው ኮስ ኤ እንላለን። ታን ኤ ስንል ታንጀንት እንደማለት ነው። ኮስ ስንል ኮሳይን ማለት ነው። ሳይን ስንል ሳይን ነው ማለት ነው። ፋይንድ ዘ ትሪጎኖሜትሪክ ሬሾ። ስለዚህ ከዚህ በኋላ ትሪጎኖሜትሪክ ሬሾ ከተባላችሁ ማንን ነው? ሳይንን፣ ኮሳይን እና ታንጀንት ፈልጉ እያላችሁ ነው። ፎር አንግል ኤ ኢን ዘ ፎሎዊንግ። አንግል ኤ ማለት ይሄ ነው። ስለዚህ ይሄ ቀላል ነው። ሶ ካ ቶዋ ኤ ነው የምጽፈው። ከዛ አሁን ሳይን ማለት ሳይን ኤ ማለት ነው። ሳይን አንግል ኤ ስለተባልሁት ኦፖዚት ከዚህ ኦፖዚት ያለው ዋን ነው ኦቨር ሃይፖቴነስ ሩቱ ነው። ስለዚህ በሩቱ ኦቨር ሩቱ ማባዛት አለባቸው ራሽናላይዝ ማድረግ። ስለዚህ ሩቱ ኦቨር ቱ ይሆናል ማለት ነው። የ45 ዲግሪ ነው ማለት ነው። በቀጣይ እናያለን። ኮስ አንግል ኤ ማለት ደግሞ ኮስ አድጀሰንት ኦቨር ሃይፖቴነስ። ስለዚህ ይሄም ዋን ኦቨር ሩቱ ኦቨር ቱ ይሆናል ማለት ነው። ታን ከተባለ ደግሞ አንደኛ ሳይን ኤ ኦቨር ኮስ ኤ ማድረግ ትችላላችሁ። እሱን ጀስት እናያለን። በዚህ ግን ኦፖዚት ኦቨር ኦፖዚት ኦዋ። ስለዚህ ኦፖዚት ኦቨር አድጀሰንት ከዚህኛው ተጠቅመን ማለት ሶካቶዋ ከሚለው። ስለዚህ ኦፖዚቱ ማን ነው? ዋን ኦቨር ዋን ይሆናል። ያ ማለት ዋን ነው ማለት ነው። ስለዚህ በዚህ መሰረት ሁሉንም ትሪጎኖሜትሪክ ሬሾ መፈለግ እንችላለን። ለዚህም በተመሳሳይ የአንግል ኤን ፈልጉን የተባለ በተመሳሳይ ቀላል ነው። ሳይን አንግል ኤ ማለት ምንድነው? ኦፖዚት ኦቨር ሃይፖቴነስ። ስለዚህ ሩት 3 ኦቨር 2 ይሆናል። ኮስ አንግል ኤ ማለት አድጀሰንት ኤ ነው 1 ኦቨር 2 ይሆናል። ታን ደግሞ ምን ይሆናል? ኦፖዚት ኦቨር አድጀሰንት ሩት 3 ኦቨር 2። እናንተ እስኪ ለምሳሌ ይሄ ሲን ፈልጉልኝ። ትሪጎኖሜትሪክ ሬሾ ፎር አንግል ሲ። እዚችን አንግል ብትፈልጓን ኦፖዚቱ ያለ አድጀሰንት አለ ሃይፖቴነስ አለ። ስለዚህ በዚህ መንገድ በቀላሉ መስራት ይቻላል ማለት ነው። ኤክሰርሳይዝ 5.3 ፋይንድ ዘ ትሪጎኖሜትሪክ ሬሾ ጀስት ሳይን፣ ኮሳይን እና ታንጀንት ኦፍ አንግል ኤ ፎር ኢች ኦፍ ዘ ፎሎዊንግ ራይት አንግል ትራያንግል ነው የተባለው። ራይት አንግል ትራያንግል መሆን አለበት እነዚህ ትሪጎኖሜትሪክ ሬሾዎችን ለመፈለግ፣ ካልሆነ አይቻልም። ስለዚህ ሳይን፣ ኮስ እና ታንጀንት እንዴት እንፈልጋለን? ለምሳሌ የዚህኛውን አንዱን ልስራላችሁ፣ የሲን ልስራው፣ ሌላውን እናንተ መስራት ትችላላችሁ። የአንግል ኤን አሁን ለምሳሌ ሶካቶ እንዳልኳችሁ ሶ ካ ቷ። ስለዚህ ሳይን ማለት ሳይን አንግል ኤ ማለት ኦፖዚት ኦቨር ሃይፖቴነስ። ኤ ማለት ይሄ ከሆነ ኦፖዚቱ ይሄ ነው፣ ሃይፖቴነሱ ይሄ ነው። ከዚህ ኦፖዚት ያለው ማለት ነው። ስለዚህ 2 ኦቨር 2 ሩት 5 ይሆናል ታይምስ ሩት 5 ኦቨር ሩት 5 2 በ2 ይጠፋል። ዘን ምን ይሆናል? ይሄ 5 ሩት 5 ኦቨር ሩት 5 ታይምስ ሩት 5 ይሆናል ማለት ነው። ብዙ ጊዜ ራዲካል ከታች መቀመጥ የለበትም የሚል ትምህርት የሆነ ሰዓት ላይ ተምረናል። ስለዚህ ይሄን ሩት 3 ኦቨር ሩት 3 እናደርጋለን። ከዛ ይሄኛው ፋክተራይዝ ይሆንና 3 ይሆናል ማለት ነው። ሌላው ኮስ በምንፈልግበት ጊዜ ኮስ ኦፍ አንግል ኤ ማለት አድጀሰንቱ
ዚጋውን 4 ነው። ስለዚህ 4 ኦቨር 2 ሩት 5 ይህንን ማን ራሽናላይዝ ማድረግ ትችላላችሁ። በሩት 5 ስታባዙት 4 ሩት 5 ኦቨር 2 ታይምስ 5 ይሆናል። ስለዚህ 2 ሩት 5 ኦቨር 5 ይሆናል ማለት ነው። ታን ስንፈልግ ታን አንግል ኤ ማለት ኦፖዚት እዚህ ጋር አለ ኦፖዚት ኦቨር አድጀሰንት። ስለዚህ 2 ኦቨር 4 ዘን ስናቃልለው በ2 1 በ2 2 ስለዚህ ታኔ ስንት ነው? 1 ኦቨር 2 ይሆናል ማለት ነው። ሌላኛው ቤዚካሊ ደግሞ የሚጠይቀው ዲተርማይን ዘ ሪሜኒንግ ቱ ትሪጎኖሜትሪክ ሬሽዮ ኦፍ አን አኪዩት አንግል ኤ ኦፍ ራይት አንግል ትራያንግል ኢፍ ሳይን ኤ 3 ኦቨር 5 ነው የተባለው። ስለዚህ አሁን እዚህ ጋር በጣም የተሰጣችሁ አለ። ከዛ ፓይታጎረስ ቴረምን ደግሞ አፕላይ ታደርጋላችሁ ማለት ነው። ሌክቸር 1 ላይ ያየ ነው። ለምሳሌ ኤ ቢ ሲ ብንለው ኤ ማለት ይሄ ነው። ስለዚህ ሳይን ማለት ምንድነው ብለናል? ኦፖዚት ኦቨር ሃይፖቴነስ። ሃይፖቴነሱ ስንት ነው ማለት ነው? 5 ነው። ኦፖዚቱ ከኤ ኦፖዚት ያለው የስንት ነው? 3። ስለዚህ እኛውን መፈለግ እንችላለን ማለት ነው በፓይታጎረስ ቴረም። ያ ማለት 5 ስኩዌር ማለት 3 ስኩዌር ፕላስ ኤሲ ስኩዌር ነው። ዘን ኤሲ ስኩዌር ማለት 25 ማይነስ 9 ነው። ኤሲ ስኩዌር ማለት 25 ሲቀነስ 9 16 ስኩዌር ሩት ያ ማለት ኤሲ ስንት ይመጣልናል? 16 ስኩዌር ሩት ሲወጣ 4። ስለዚህ ይሄን 4 አገኘን ማለት ነው። ዘናውን የፈለግነውን ሁለቱ ናቸው የቀሩ ተብለናል። እሱ መፈለግ እንችላለን። ኮስ አንግል ኤ ማለት አድጀሰንት ኦቨር ሃይፖቴነስ 4 ኦቨር 5 ነው። ታን ኤ ማለት አንግል ኤ ማለት ኦፖዚት ኦቨር አድጀሰንት 3 ኦቨር 4 ይሆናል ማለት ነው። የቢንም ለምሳሌ ለመስራት ታን ኤን የተሰጠ ስለዚህ ወዲያውኑ ትራያንግል ሳሉ ራይት አንግል ትራያንግል። ስለዚህ ዘን ስም ስጡት ኤቢሲ በሉት። ይቺ አንግል ኤ ነች። ዘን አንግል ኤ ከሆነ ታን ምንድነው? ታን ኤ ማለት ኦፖዚት ኦቨር ምንድነው ብለናል? አድጀሰንት። ስለዚህ ኦፖዚቱ ይሄ 1 ነው። አድጀሰንቱ ምንድነው? ሩት 2። ስለዚህ ሃይፖቴነሱ መፈለግ እንችላለን። 1 ስኩዌር ፕላስ ሩት 2 ስኩዌር ማለት ከማን ጋር እኩል ነው? ኤቢ ስኩዌር ጋር። 1 ስኩዌር ሲሆን 1 ነው ሲደመር ሩት 2 ስኩዌር ይችን ተጠፋና 2 ይሆናል እኩል ነው ኤቢ ስኩዌር ይሆናል። ስለዚህ ኤቢ ማለት ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ስለዚህ ይሄ ስኩዌር ሩት ኦፍ 3 ካገኘን ቀላል ነው። ዘን ሳይን ማለት 1 ኦቨር ሩት 3 ነው። ኮስ ማለት ሩት ኦቨር ሩት 3 ከዛ ራሽናላይዝ ማድረግ ይኖርባችኋል። ከዛ ጨረሳችሁ ማለት ነው። ኤክሰርሳይዝ 5.4 ዲተርማይን ዘ ሪሜኒንግ ቱ ትሪጎኖሜትሪክ ሬሽዮ ኦፍ አን አኪዩት አንግል ኤ ኦፍ ራይት አንግል ትራያንግል ነው። ኢፍ ለምሳሌ የትኛውን እንስራ? ቢን እና ዲን እንስራላችሁ። የቀረውን ትሰራላችሁ። ኮስ ኢኩል ነው 2 ኦቨር 3 መጀመሪያ ምንድነው? ራይት አንግል ትራያንግል መሳል ነው። ኤ ቢ ሲ ላለው ዘን ኮስ ኤ ማለት 2 ኦቨር 3 ነው። ኮስ ማለት ምንድነው? ፎርሙላው ሶካቶ አቺኛ ሶካቶ። ስለዚህ በዚህ መሰረት ሰራለሁ። ኮስ ነው አድጀሰንት ኦቨር ሃይፖቴነስ። አድጀሰንት ማለት አጠገቡ ያለው ይሄ ማለት ነው። ይሄ ስንት ነው? 2 ነው ተብያለሁ። ሃይፖቴነሱ ስንት ነው? 3። ስለዚህ ቢሲን ማወቅ እችላለሁ ማለት ነው። ቢሲ ስኩዌር ፕላስ 2 ስኩዌር እኩል ነው 3 ስኩዌር ይሆናል። ዘን ቢሲ ስኩዌር ፕላስ 4 እኩል ነው 9። ሶ ቢሲ ስኩዌር እኩል ነው 9 ሲቀነስ 4 5 ስኩዌር ሩት። ስለዚህ ቢሲ ማለት ስኩዌር ሩት ኦፍ 5 ይሆናል ማለት ነው። ስለዚህ ስኩዌር ሩት ኦፍ 5 እናገኘው ማለት ነው። ዘን አሁን ሳይን መፈለግ በጣም ቀላል ነው። ሳይን ማለት ኦፖዚት ኦቨር ሃይፖቴነስ። ስለዚህ ሳይን አንግል ኤ ማለት ምን ይሆናል ማለት ነው? ሩት 5 ኦቨር 3 ይሆናል። ታን ከሆነ ደግሞ ታን አንግል ኤ ኦፖዚት ኦቨር አድጀሰንት ያ ማለት ሩት 5 ኦቨር 2 ማለት ነው። በጣም ቀላል ናቸው። ስለዚህ ዲን ደግሞ ስናይ ሳይን ኤ እኩል ነው 1 ኦቨር ሩት 5 ተብሏል። ሳይን ከሆነ ምንድነው? ኦፖዚት ኦቨር ሃይፖቴነስ ነው የተሰጠን። ዘን ትራያንግል እንስላለን። ራይት አንግል ትራያንግል ኤፒሲ ስንል ጀስት ኤ ግን አኪዩት ማድረግ አለባችሁ። ኤ እዚህ ጋር ታደርጋላችሁ። ቢ ሲ ዘን ኦፖዚቱ ስንት ነው? 1 ሃይፖቴነሱ ሩት 5 ዘን ይሄኛው መፈለግ ማለት ነው። ኤቢ እንፈልጋለን። ስለዚህ ኤቢ ስኩዌር ፕላስ ቢሲ ስኩዌር እኩል ነው ሩት 5 ስኩዌር ይሆናል። ዘን ኤቢ ጀስተኛ የምንፈልገው ነው ስኩዌር ፕላስ ቢሲ ስኩዌር ማለት 1 ስኩዌር እኩል ነው ይሄ ያጠፋና 5 ይሆናል። ዘን
ኤቢ ስኩዌር እኩል ነው 5 ይቀነስ 1 4 ስኩዌር ሩት ዘን ኤቢ እኩል ነው 2። ስለዚህ ይሄ 2 ይሆናል ማለት ነው። ዘን አሁን ታንም ኮስ መፈለግ ቀላል ነው። ኮስ ማለት 2/√5 ነው። ታን ማለት ኦፖዚት ኦቨር አድጀሰንት 1/2 ይሆናል ማለት ነው። ስለዚህ እናንተ ታንን ስሩና ይህ ሳይንን ጀስት ካልኩሌት አድርጉ። ታን ማለት ኦፖዚት ኦቨር አድጀሰንት ከተሰጠ ሃይፖቴንሱ መፈለግ ከተባለ ሳይንን ኮስን መፈለግ ማለት ነው። ጀስት ሌላ ሜተድ ወደፊት የምናያቸው ይኖራሉ፣ ግን በዚህ መንገድ ከተሰጠ ይሄኛው መጠቀሙ የተሻለ። እነዚህን ጥያቄዎች እስኪ እንስራ። ብዙ ጊዜ እነዚህ አይነት ጥያቄዎች ይጠይቃሉ። በቀጣይ የምናየው ኤክስ ትሪጎኖሜትሪክ ቫልዩ ኦፍ ቤዚክ አንግል ናቸው። ቤዚክ አንግል ወይም ኮመን አንግል የምንላቸው 0፣ 30፣ 45፣ 60፣ 90፣ 180፣ 270 እና 360 ዲግሪ ያሉ የእነዚህን ትሪጎኖሜትሪክ ቫልዩ እንዴት ማወቅ እንችላለን የሚለውን እናያለን ማለት ነው። ለምሳሌ ፋይንድ ሳይን 45 ኮስ 45 እና ታን 45 ብንባል ምንድነው የምናደርገው? መጀመሪያ ራይት አንግል ትራያንግል ሊኖረን ይገባል። ዘን 45 ከሆነ የግዴታ እነዚህ ሁለቱ ምንድናቸው? አይሶስለስ ናቸው። ያ ማለት ይሄኛው 45 ነው፣ ይሄኛው 45 ነው። ዘን ምንድነው የምናደርገው? አይሶስለስ ከሆነ ለምሳሌ ይሄ ኤ ከሆነ ይሄ ማን ነው የሚሆነው? ኤ ነው የሚሆነው። ስለዚህ ኤሲን ማወቅ እንችላለን በምን? በፓይታጎረስ ቴረም። ያ ማለት ኤሲ ስኩዌር ማለት ምን ማለት ነው? ኤ ስኩዌር ፕላስ ኤ ስኩዌር ይሆናል። ዘን ኤሲ ስኩዌር ማለት ኤ ስኩዌር ፕላስ ኤ ስኩዌር 2 ኤ ስኩዌር ይሆናል። ዘን ስኩዌር ሩት እናደርጋለን። ኤሲ ማለት ኤ ስኩዌር ከስኩዌር ሩት ይወጣና ኤ ሩት 2 ይሆናል ማለት ነው። ስለዚህ ኤ ሩት 2 ይሆናል። ዘን አሁን ሳይንም ኮስን መፈለግ በጣም ቀላል ነው ታንጨምር። ስለዚህ አሁን ሳይን ብንፈልግ ሳይን 45 ዲግሪ ብንባል ኦፖዚት ኦቨር ምንድነው? ሃይፖቴነስ። ስለዚህ ኦፖዚቱ ኤ ነው ኦቨር ሃይፖቴነሱ ኤ ሩት 2። ስለዚህ ኤ በይጠፋና 1 ኦቨር ሩት 2 ይሆናል። ያ ማለት ምን ይሆናል? ራሽናላይዝ ስናደርገው ሩት ኦቨር 2 ይሆናል ማለት ነው። ጀስት በተመሳሳይ ኮስ 45 ስንሰራ አድጀሰንት ኦቨር ሃይፖቴነስ ነው። ይሄም ኤ ኦቨር 2 ሩት ኤ ሩት 2 ማለት ነው። ኤ በይጠፋና 1 ኦቨር ሩት 2 ይሆናል። ዛት ሚንስ ሩት ኦቨር 2 ይሆናል ማለት ነው። ራሽናላይዝ ስናደርገው ሁለቱንም በሩት ኦቨር ሩት ማባዛት። ታን 45 ስንፈልግ ደግሞ ታን ምንድነው ብለናል? ኦፖዚት ኦቨር አድጀሰንት ኤ ኦቨር ኤ። ስለዚህ ኤ ዲፈር ፍሮም 0 ነው ጀስት የሚሆነው ምክንያቱም ሳይድ ስለሆነ። ስለዚህ ኤ ኦቨር ኤ ማለት ምንድነው የሚሆነው? 1 ይሆናል ማለት ነው። ስለዚህ ኤ ሳይን 45 ታን 45 ኮስ 45 ላይሰጣችሁ ይችላል። ጀስት በዚህ መንገድ ማወቅ ትችላላችሁ። ብትፈልጉ ይሄን ኤም ማለት ትችላላችሁ። ይሄ ምን ይመጣላችኋል? ኤም ሩት ይመጣል። ዘን መፈለግ ይቻላል። ምክንያቱም ደግሞ ይሄ 45 ከሆነ ይሄም 45 ነው የሚሆነው። ያ ማለት አይሶስለስ ሆነ ማለት ነው። አይሶስለስ ከሆነ ይሄ እኩል ናቸው። ስለዚህ የሳይን እና ኮስ 45 ተመሳሳይ ነው። ሩት 2 ኦቨር 2 ነው። ታኑ ስንት ነው? 1 ማለት ነው። ስለዚህ ታን 1 ከሆነ አንግሉ 45 ነው። ሳይኑ እኩል ነው ሩት 2 ኦቨር 2 ከሆነ አንግሉ 45 ነው የሚለውን ጀስት እነዚህንም ካሁን እያዛችሁ ብንቀጥል የተሻለ፣ ምክንያቱም እንደዚህ አይነት ጥያቄዎችም ስለሚጠየቅ ማለት ነው። ሌላው የሳይን 30 ኮስ 30 ታን 30 ሳይን 60 ኮስ 60 እና ታን 60 እንዴት እንፈልጋለን የሚለውን ይሄንም በትራያንግል ሜትድ እንየው። ጀስት ለምሳሌ ኢኩላተራል ትራያንግል ኤቢሲ ከወሰዳችሁ በኋላ ይሄ 2 ይሄን 2 ይሄንም 2 አድርጎና ይቺን 1 ይሆናል። ዘን ኤችን እንፈልጋለን ማለት ነው። ይቺኛውን ኤችን ለመፈለግ ፓይታጎረስ ቴረም መጠቀም ነው ከእናንተ የሚጠበቀው። ኤች ስኩዌር ፕላስ 1 ስኩዌር ማለት ምንድነው? 2 ስኩዌር ይሆናል። ዘን ኤች ስኩዌር እኩል ነው 2 ስኩዌር ሲሆን 4 ሲቀነስ 1 ኤች ስኩዌር ማለት 3 ነው። ስኩዌር ሩት ስኩዌር። ስለዚህ እቺ ማለት ሩት 3 ነች ማለት ነው። ስለዚህ ስኩዌር ሩት ኦፍ 3 ከሆነ አሁን ሁሉንም መፈለግ እችላለሁ ማለት ነው። 30 ደግሞ ይሄ ኢኩላተራል ትራያንግል ከሆነ ላይን ኦፍ ሲሜትሪ የሚባል ፕሮፐርቲ ስላለ እኩል ነው የሚከፍለው። እዚህ ጋርም ላይን ኦፍ ሲሜትሪ ብንል እኩል ይከፍለዋል፣ ይሄንም ላይን ኦፍ ሲሜትሪ ብንል እኩል ይከፍለዋል ማለት ነው። ስለዚህ ይሄ 60 ነው፣ ኢኩላተራል ትራያንግል ነው ብያችኋለሁ መጀመሪያ ስንነሳ። ስለዚህ ይሄ 30 ይሆናል፣ ይሄኛውም 30 ይሆናል ማለት ነው። ስለዚህ የፈለግነውን ተጠቅመን አሁን ሳይን 30 ብንጠየቅ ሳይን 30 ዲግሪ ብንጠየቅ ምንድነው
ሳይን 30 ይሄ ነው። ኦፖዚት 1 ኦቨር ሃይፖቴነስ 2 ይሆናል ማለት ነው። ኮስ 30 ዲግሪ ብንጠየቅ ኮስ ማለት አድጀሰንት ሩት 3 ኦቨር ሃይፖቴነስ 2 ይሆናል። ታን 30 ዲግሪ ከተጠየቅን ደግሞ ኦፖዚት ኦቨር አድጀሰንት 1 ኦቨር ሩት 3 1 ኦቨር ሩት 3 በሩት 3 ኦቨር ሩት 3 እናባዛዋለን ዘን ሩት 3 ኦቨር 3 ይሆናል ማለት ነው። ይሄን አድርገን እንሰራለን። ኮስ 60 ሳይን 60 ሲሆን በተመሳሳይ ሳይን 60 ከሆነ ለምሳሌ እዚህ ጋር ሩት 3 ኦቨር 2 ይሆናል። ኮስ 60 ሲሆን 1 ኦቨር 2 ይሆናል። ዘን ታን 60 ሲሆን ሩት 3 ኦቨር 1 ይሆናል። ሌላው አሁን እዚህ ጋር በደንብ ካያችሁት ኮምፕሊመንታሪ አንግል የሚባላሉ። ኮምፕሊመንታሪ አንግል ማለት ስንደምራቸው 90 ዲግሪ ከሆኑ ሳይናቸው ተመሳሳይ ነው። ለምሳሌ 30 እና 60 ዲግሪ ሲደመሩ ስንት ነው? 90 ዲግሪ ይሰጡናል። ስለዚህ ሳይን 30 ከኮስ 60 ጋር እኩል ነው። ኮስ 30 ከሳይን 60 ጋር እኩል ነው ማለት ነው። ለምሳሌ እዚህ ጋር ሳይን 30 1 ኦቨር 2 ነው የመጣው። ዘን ኮስ 60 ዲግሪ ብናይ ኮስ 60 ማለት ይሄ ነው አድጀሰንት 1 ኦቨር ሃይፖቴነስ 2። ስለዚህ ሁለቱ ኮምፕሊመንታሪ ስለሆኑ ትሪጎኖሜትሪክ ቫልዩአቸው ምንድነው እኩል ይሆናል ማለት ነው። ሌላኛው እንደዚህ አይነት ጥያቄ መጠየቅ ይቻላል። ፋይንድ ዘ አንናውን ሌንግዝ ኦፍ ዘ ሳይድስ ኦፍ ዘ ፎሎዊንግ ኢን ራይት አንግል ትራያንግል። ራይት አንግል ትራያንግል ነው ኤክስ እና ዋይ ፈልጉን የተባል ነው። አሁን ፓይታጎረስ ቴረም ብቻ ልጠቀም ብል አልችልም። ኤክስ ስኩዌር ፕላስ ዋይ ስኩዌር እኩል ነው 12። ስለዚህ ሁለት አንናውን አለኝ አንድ ኢኩዌሽን አለኝ አልችልም። ሶ ምንድነው የምናደርገው? ትሪጎኖሜትሪክ ቫልዩ እንጠቀማለን። ሳይን 30 ለምሳሌ በወስድ ምንድነው ኦፖዚት ኦቨር ሃይፖቴነስ ይሆናል። ዘን ዋይ እኩል ነው 12 ሲባዛ ሳይን 30 ዲግሪ። ዘን አሁን ይችን ለማወቅ ጀስት ቁጥሩን ብትሸመድዱ ጥሩ ነው። ካልሸመደዳችሁ ግን ወዲያው ትራያንግል መሳል ነው። ከዛ ይሄን እንደዚህ ትከፍላላችሁ። ይቺ ሩት 3 እንደመጣች ማስተዋስ ከቻላችሁ ወይ ዘን ይሄ 30 ዲግሪ ነው፣ ይሄ አንድ ነው። ስለዚህ ሳይን 30 ማለት 1 ኦቨር 2 ነው ማለት ነው። ስለዚህ እኩል ነው 12 ሲባዛ 1 ኦቨር 2 አድርጌ 6 አገኛለሁ ማለት ነው። ማንን ነው? ይሄ የዋይ ቫልዩ። ኮስ ከሆነ ደግሞ ኮስ 30 ዲግሪ እኩል ነው። አሁን ግን እዚህ ጋር ምን መጠቀም እችላለሁ? ከዚህ በኋላ ፓይታጎረስ መጠቀም እችላለሁ። 12 ስኩዌር እኩል ነው 6 ስኩዌር ሲደመር ኤክስ ስኩዌር ማለት ግን ከዛ ይልቅ ኮስ የተሻለ ነው። ኮስ 30 ዲግሪ ማለት ምንድነው የሚሆነው? ኤክስ ኦቨር 12 ይሆናል። ዘን ኤክስ ማለት 12 ሲባዛ ኮስ 30 ዲግሪ ይሆናል። ኮስ 30 ዲግሪ ማለት ከዚህ ውስጥ ስንወስድ ምንድነው 12 ሲባዛ ሩት 3 ኦቨር 2 6 ሩት 3 ይሆናል ማለት ነው። ስለዚህ ይሄኛውን ተጠቀሙ። ሌላ ሜትድ አለ፣ እሷ መጨረሻ ላይ ያሳያችኋለሁ። ቁጥር ብቻ በመጻፍ አሁን ለማግኘት የ45 ቀላል ነው። ሩት ኦቨር 2 እና 1 ነው። የዚህኛው ግን ትራያንግል መሳል ነው። መጀመሪያ ኢኩላተራል ትራያንግል መሳል፣ ዘን እቺ መክፈል፣ ይሄን 2 ይሄን 2 እቺን 1 እቺ ሩት 3 ዘን ይሄ 60 ነው፣ ይሄ 30 ነው። ዘን ሳይን 30 ኮስ 30 ታን 30 ሳይን 60 ኮስ 60 ታን 60 በቀላሉ ማወቅ ይቻላል ማለት ነው፣ ኮመን አንግል ስለሆነ። ኤክሰርሳይዝ 5.5 ኮምፕሊት ዘ ፎሎዊንግ ቴብል ኮለመን ዋይዝ ዩዚንግ ዘ ጊቨን ትራያንግል ኤቢሲ ሪስፔክቲቭሊ። እዚህ ጋር ትራያንግል ተሰጥቶናል። ኤ ያለን ቢ ያለን እና ሲ ያለን። ዘን ሳይን ኤ ኮስ ኤ ታን ኤ መፈለግ ነው። አንደኛ አንግሉ 30 ዲግሪ ሲሆን 45 ዲግሪ ሲሆን እና 60 ዲግሪ ሲሆን፣ ስለዚህ አሁን 30 ዲግሪ ከሆነ ይሄን መጠቀም እችላለሁ። ሳይን ለምሳሌ 1 ኦቨር 2 ይሆናል ማለት ነው። ጀስት ሪስፔክቲቭሊ መጠቀም ማለት ነው። የዚህኛውንም በወስደው የሳይን 30 ስንት ነው? 1 ኦቨር 2 ነው። የ45 ስለሆነ አልችልም። እሺ የ45 ጀስት ምንም ይሄ መስራት አይጠበቅባችሁም። ሩት ኦቨር 2 1 ይሄ ፊክስድ ስለሆነ ማለት ነው። ዘን ኮስ ኤ ማለት ኮስ 30 ማለት ነው። ኮስ 30 ማለት ከዚህ ጋር ሩት 3 ኦቨር 2 ይሆናል። ታን ማለት 1 ኦቨር ሩት 3 ይሆናል ማለት ነው። ስለዚህ ራሽናላይዝ ታደርጉት ግን ሩት 3 ኦቨር 3 ይሆናል። ስለዚህ ሳይን 30 1 ኦቨር 2 ከሆነ ኮስ 60 ጋር እኩል ነው ብለናል 1 ኦቨር 2። ከዚህ ጋር ብትወስዱት አሁን ምንድነው ኮስ 60 ማለት 1 ኦቨር 2 ነው። ኮስ 60 ከዚህም ተወስዱት 1 ኦቨር 2 ይሆናል ማለት ነው። ሳይን 60 ደግሞ ስንት ነው? ይሄኛው ይሆናል ማለት ነው ሩት 3 ኦቨር 2። ከዚህም ቼክ አሁን ማድረግ ይቻላል። ሳይን 60 ማለት ኦፖዚት ኦቨር ሃይፖቴነስ ሩት 3 ኦቨር 2 ተመሳሳይ ናቸው ማለት ነው። ታን 60 ከሆነ ደግሞ
ምን ይሆናል? √3/1 የዚህኛውን ኢንቨርስ ይሆናል ማለት ነው። ምክንያቱም ምንድነው ሳይን ታን ማለት ታን ኤ ማለት ምንድነው ሳይን ኤ ኦቨር ኮስ ኤ ይሆናል ማለት ነው። ስለዚህ ኢንቨርስ ነው የምታደርጉት ኮምፕሊመንታሪ መሆናቸውን ቼክ አድርጋችሁ ማለት ነው። ሌላው ሁለተኛ ጥያቄ ፋይንድ ዘ አንናውን ቫልዩ ኦፍ ዘ ፎሎዊንግ ፊገርስ ኢፍ ዘ ቫልዩ ኢዝ ኖት አን ኢንቲጀር ኤክስፕረስድ ኢን ሲምፕለስት ራዲካል ፎርም አስቀምጡት ነው። አንናውን ቫልዩዎችን ማወቅ እነሱን ለማወቅ ደግሞ አስፈላጊ ከሆነ ፋይታጎረስ እንጠቀማለን፣ አንለስ ደግሞ ትሪጎኖሜትሪክ ሬሽዮ ወይም ትሪጎኖሜትሪክ ቫልዩ እንጠቀማለን ማለት ነው። ስለዚህ እነዚህ ሁሉም ቀላል ናቸው። ለምሳሌ ሳይን 30 ማለት ምንድነው ኤክስ ኦቨር 20 ዘን ኤክስ ማግኘት ነው። ኮስ 30 ማለት ዋይ ኦቨር 20 ዘን ዋይ ማግኘት ይቻላል። ይሄም በተመሳሳይ ነው የምትሰሩት። ይሄም ተመሳሳይ ነው። ይሄኛው ደግሞ ሎክ ሂር እንደዚህ ከተሰጣችሁ ይሄ 90 ዲግሪ ነው፣ ይሄ √7 ነው፣ ይሄ √7 ነው። ስለዚህ ይሄ ስንት ነው ማለት ነው? 45 ነው ማለት ነው። 45 ይሄም 45። ስለዚህ አሁን ሳይን ልጠቀም ካላችሁ ነው። ይሄ ግን ራይት አንግል ትራያንግል ከሆነ ምን መጠቀም ይቻላል? ከፈለጋችሁ ፓይታጎረስ ተረም ዋይ ስኩዌር ማለት ምንድነው? √7 ዘ ሆል ስኩዌር ፕላስ √7 ዘ ሆል ስኩዌር። ስለዚህ ዋይ ስኩዌር ማለት 7 ይሄ ያጠፋዋል፣ ይሄም ያጠፋዋል። 7 ሲደመር 7 14 ስኩዌር ሩት ይሆናል። ዘን ዋይ እኩል ነው ስኩዌር ሩት ኦፍ 14 ይሆናል ማለት ነው። ስለዚህ ይሄ ይሆናል። ጀስት አሁን በታን ምናምን ልስራው ካልኩ ደግሞ ምን አደርጋለሁ? ሳይን ለምሳሌ ብጠቀም ሳይን 45 ዲግሪ ማለት ምንድነው? ኦፖዚት ኦቨር ሃይፖቴነስ። ስለዚህ √7/2 ይሆናል። ለምሳሌ አሁን የዚህ ሳይን ተጠቅሜ ለስለው ሳይን 45 ዲግሪ ማለት ኦፖዚት ኦቨር ሃይፖቴነስ √7/y ነው። ዘን ኦቨር 1 አድርጌ ክሪስ ክሮስ ማድረግ ይችላል፣ ወይም ኢንቨርስ አድርገዋለሁ። y ኦቨር √7 ወይም ክሪስ ክሮስ ላድርግላችሁ። y ታይምስ ሳይን 45 እኩል ነው √7 ሲካፈል ለሳይን 45 ሲካፈል ሳይን 45 ይሆናል። ዘን y እኩል ነው √7 ኦቨር ሳይን 45 ደግሞ ምንድነው ብለናል? √2/2። ስለዚህ y እኩል ነው √7 ሲባዛ 2/2 ማካፈል ሲሆን በኢንቨርስ ስለሆነ ማለት ነው። እቺኛው እንደ አንድ ፍራክሽን የምታዩት ዘን ምንድን ይመጣላችኋል? 2√7/√2 ይሆናል። ዘን ራሽናላይዝ ማድረግ አለባችሁ በ√2/2። ዘን ምን ይመጣላችኋል? √7 ታይምስ √2 2√14 ይሆናል ኦቨር √2 ታይምስ √2 ይሆናል። ሶ ስኩዌር ሩት ኦፍ 14 ይሆናል ማለት ነው። ስለዚህ ይሄን መጠቀም ይቻላል፣ ግን አንዳንዴ ሲስተማቲክ ሆናችሁ ፓይታጎረስ ቴዎረም መጠቀም ካለባችሁ እሱ መጠቀም ፕራክቲስ አድርጉ። ይሄኛው ጀስት ሳይንም ኮሳይንም ተጠቅመን መፈለግ እንችላለን። ይሄኛው ደግሞ ምኑን የሰጠን አሁን እዚህ ጋር 8 ሰጥቶናል። ዋይ እና ኤክስን የተጠቀመ ይሄን በተመሳሳይ ነው። አሁን ለምሳሌ ታን ብጠቀም ዋይን ማግኘት ይችላልው። ሳይን ተጠቅሜ ደግሞ ኮስ ተጠቅሜ ማንንም መፈለግ ይችላልው ኤክስን። እዚህ ጋር ግን በጣም መጠንቀቅ ያለባችሁ አሁን እዚህ ጋር መጀመሪያ ሳይን ብትጠቀሙ አይቻልም። ሳይን 60 ዲግሪ ብትሉ ዋይ ኦቨር ኤክስ በቃ አታቆማላችሁ ማለት ነው። ስለዚህ ሲስተማቲክ መሆን አለባችሁ ይዛው። ስለዚህ አሁን ኮስ ብትጠቀሙ 8 ኦቨር ኤክስ ዘን ኤክስ ማግኘት ይቻላል። ታን ብትጠቀሙ ይሄ ማግኘት ትችላላችሁ ማለት ነው። ይሄኛው በተመሳሳይ አሁን ማንንም ፈልጉት ዋይ እና ኤክስ ነው። ስለዚህም ሳይን አሁን መጠቀም ትችላላችሁ። እዚህ ጋር ኦፖዚት ኦቨር ሃይፖቴነስ ከዛ ታን ብላችሁ ደግሞ ማንንም መፈለግ ይቻላል። ይሄኛው ታን አሁን እዚህ ጋር ኮስ ብትሉ ኮስ 60 ዲግሪ ብትሉ መጀመሪያ አይቻልም፣ ኤክስ ኦቨር ዋይ ነው የሚመጣው። እሱም በጣም ተጠንቀቁ። ሌላኛው ጂንስ እና ኤ እና ቢ ሲ ዲ ብዙ ነው የተጠየቀው። ይሄንን በቀላሉ መስራት ትችላላችሁ። ምክንያቱም ያሁን ለምሳሌ ኤን ለመፈለግ ለዚህኛው ምን ተጠቀማለሁ? ሳይን 45 እኩል ነው ኤ ኦቨር 5√2 ዘን ኤ ማግኘት እችላለሁ። ከዛ ኮስ ብጠቀምም ሲን አገኛለሁ። ኮስ 45 ሲ ኦቨር 5√2 ዘን ሲን አገኛለሁ። እዚህ ጋር ደግሞ በተመሳሳይ አሁን ኤን ኦልሬዲ አግኝቻለሁ። ኤን ካገኘው ዲን ለማግኘት ምንድነው መጠቀም ያለብኝ? ታን እጠቀማለሁ። ከዛ በኋላ ቢን ለማግኘት ደግሞ በፈልግ ሳይን በፈልግ ኮስ መጠቀም እችላለሁ ማለት ነው። ሌላኛው እንደዚህ ጂኦሜትሪውን በጣም ኮምፕሌክስ እያደረገው ሲሄድ ጀስት እናንተ ግራ መጋባት የለባችሁም። ለምሳሌ ይሄ 10 ነው፣ ያ ማለት ይሄ 10 ነው ማለት ነው። ምንም ሌላ የተለየ ነገር የለውም። ይሄ 12 ነው። ስለዚህ አሁን የተጠየቀው ኤን ነው።
ኤን እና ቢን። ስለዚህ አሁን ኤን ለማወቅ ማን ማወቅ አለብን? ሲዲ ማወቅ አለብን። ሲዲን ለማወቅ ደግሞ ከዚህ ጋር ማን መጠቀም እችላለሁ? ታን መጠቀም እችላለሁ። ያ ማለት ታን 45 ዲግሪ ማለት ኦፖዚቱ 10 ኦቨር አድጀሰንቱ ይችን ኤም ብላት ኤም ታን 45 ዋን ነው። ዋን እኩል ነው 10 ኦቨር ኤም ኦቨር ዋን አድርጌ ክሪስ ክሮስ ኤም እኩል ነው 10። ስለዚህ እቺ ስንት ናት? 10 ናት። ይሄ 10 ከሆነ ኤ ስንት ይሆናል? 12 ሲደመር 10 22 ይሆናል ማለት ነው። ዘን ማን መፈለግ ነው? ቢን ለመፈለግ አሁን ማን መጠቀም እችላለሁ? በፈልግ ፓይታጎረስ ተረ መጠቀም እችላለሁ። 10 ስኩዌር ሲደመር 10 ስኩዌር ያ ማለት 10 ስኩዌር ማለት 100 ሲደመር 100 200 ማለት ነው። ስኩዌር ሩት ማድረግ እችላለሁ። ያ ማለት 10 ሩት 2 ይሆናል። ወይም ደግሞ ሳይን መጠቀም እችላለሁ። ለምሳሌ ሳይን ብጠቀም ለዚህ ሳይን 45 ዲግሪ ማለት ኦፖዚት 10 ነው ኦቨር ቢ ይሆናል። ይሄ ማለት ሩት 2 ኦቨር 2 እኩል ነው 10 ኦቨር ቢ ዘን ክሪስ ክሮስ 2 ሩት 2 ታይምስ ቢ እኩል ነው 20 ይሆናል ኦቨር ሩት 2 ኦቨር ሩት 2 አደርጋለሁ። ይሄ በዚህ ይጠፋል። ስለዚህ ራሽናላይዝ ማድረግ ነው። ይሄን በሩት ኦቨር 2 ሳበዛው ምን ይሆናል? 20 ሩት 2 ኦቨር 2 ይመጣል። በሁለት አንድ በሁለት 10 ስለዚህ 10 ሩት 2 ይመጣልኛል ማለት ነው። ስለዚህ ከዚህ ውስጥ አሁን የምትይዙት ምንድነው? ትሪጎኖሜትሪክ ቫልዩ ምን ያክል ኢምፖርታንስ እንዳለው እና እንዴት መጠቀም ይችላልው፣ እንዴት ነው አናውን ቫልዩን ማወቅ የምችል የሚለውን እንድትለዩ ነው። ሌላው እንትኖችን ኮመን አንግሎችን መያዝ አለባችሁ። እሱንም አሁን እዚህ ጋር ካየን በኋላ ጀስት አሳያችኋለሁ። ትሪጎኖሜትሪክ ሬሽዮ ኦፍ ከ0 እስከ 90 ያሉት ጀስት 0 30 45 60 90 አለ። ሳይን ኮስ ነው ታን እንዴት እንደፈለገ እዚህ ጋር ጀስት አስቀምጦላችኋል። ይሄንን ለማወቅ ምንድነው የምታደርጉት? መጀመሪያ አንግሎችን ከላይ መጻፍ ነው። የሚጠቀመው ይሄን ነው። 0 ጽፋለሁ፣ 30 ጽፋለሁ፣ 45 ከዛ 60 ከዛ 90 ጽፋለሁ። ከዛ በኋላ ከ0 ጀምሬ እጽፋለሁ። 0 1 2 3 4 ከዛ በኋላ ለአራት አካፍለዋለሁ ሁሉንም ማለት ነው። ከዛ ስኩዌር ሩት ሁሉንም ከታለው ማለት ነው። ይሄን ተንካረኩ በኋላ ጨርሳለሁ። ከዛ 0 ሲካፈል ለ4 0 ከስኩዌር ሩት ሲወጣ 0 ነው። 1 4ኛ ስኩዌር ሩት ኦፍ 1 ኦቨር 2 ነው። ያው 4 2 የሆነ ስለሚወጣ ማለት ነው። ሩት ኦቨር 2 ሩት 3 ኦቨር 2 1 ይሄ ግራ ይገባችሁን ብዬ አስባለሁ። እንደዚህ ማለት ምን ማለት ነው? ሩት 3 ኦቨር ሩት 4 ማለት ነው። ሩት 3 ጀስት አይወጣም፣ ሩት 3 ነው። ሩት 4 2 ይወጣል። ስለዚህ ይሄ ማለት ሳይን ነው። ሳይን ስለዚህ ሳይን 0 0 ነው። ሳይን 31 ሁለተኛ፣ ሳይን 45 ሩት ኦቨር 2 ሳይን 60 ያለ ይቀጥላል። ዘን ኮስ ሲሆን ይሄን እንደዚህ ትገለብጡታላችሁ 1 ከዛ እቺ ሩት 3 ኦቨር 2 ከዛ ሩት 2 ኦቨር 2 ከዛ እቺ ወደ ትመጣች 1 ኦቨር 2 ከዛ 0። ከዛ ታን ከተባለ ደግሞ ምንድነው ብያችኋለሁ? ሳይን ኦቨር ኮስ። ይሄ ሲካፈል ለዚህ 0 ሲካፈል ለአንድ 0 1 ኦቨር 2 ሲካፈል ለሩት 3 ኦቨር 2 ማለት 1 ኦቨር 2 ሲባዛ 2 ኦቨር ሩት 3 ይሆናል። ይሄ በዚህ ጠፋና 1 ኦቨር ሩት 3 ይሆናል ማለት ነው። ራሽናላይዝ ማድረግ ካለባችሁ ታደርጋላችሁ። ሩት ኦቨር 2 ሲካፈል ያው ተመሳሳይ ስለሆነ አንድ ነው። ዘን ሩት 3 ኦቨር 2 ሩት 3 ኦቨር 2 ሲካፈል ለ1 ኦቨር 2 ማለት ሲባዛ 2 ኦቨር 1 ይሆናል። ይሄ ጠፋና ሩት 3 ይሆናል። አንድ ሲካፈል ለ0 አንድ ይፋይንድ። ስለዚህ በዚህ አማካኝነት እነዚህን አንግሎች ማወቅ ይቻላል ማለት ነው በቀላሉ። ሳይን እና ኮሳይን ፕሮፐርቲያቸውን በምናይበት ጊዜ ወደ 90 እየተጠጋን ስንሄድ ልክ ከ0 ወደ 90 ስንሄድ ሳይኑ እየጨመረ ይሄዳል። ሳይን ምን ያደርጋል? ይጨምራል። ኮስ ደግሞ ምን ያደርጋል? ይቀንሳል። ይሄ ኢንክሪዝ ያደርጋል፣ ይሄኛው ዲክሪዝ ያደርጋል። ለምን? ሳይን 90 ስንት ነው? 1 ነው። ስለዚህ እየጨመረ ነው የሚሄድ። ሳይን ደግሞ ብዙ ጊዜ ፍላክቹዌት የሚያደርገው በ-1 ለዛን ኢኳልስ ቱ ሳይን ቴታ ለዛን ኢኳልስ ቱ 1 ነው። ሳይን ቫልዩ ማለት ነው። ኔጌቲቭ የሚመጣበት አለ ጀስት በኳድራንቱ ዲፔንድ ስለሚሆን ማለት ነው። ስለዚህ በዚህ መካከል ስለሆነ ወደ 90 በሚሄድበት ጊዜ ሳይን ይጨምራል፣ ኮስ ደግሞ ምን ያደርጋል? ይቀንሳል ማለት ነው። ሌላኛው ትሪጎኖሜትሪክ ቫልዩ ከቴብል እንዴት ማግኘት እንችላለን ነው። ይሄኛው በጣም ቀላል መንገድ ነው። ምንድነው የምናደርገው? ለምሳሌ ሳይን 18 ኮስ 37 ታን 70 ዲግሪ ፈልጉ ብንባል እንዴት እንፈልጋለን? በተለይ እነዚህ ከ45 በላይ ሲሆኑ ያሉትን እናሳያቸዋለን። ያኛው በጣም ቀላል ስለሆነ ችግር የለውም።
ለምሳሌ 18 ከተጠየቅ ሳይን ከሆነ ምንድነው የምናደርገው? 18 መተን እዚህ ጋር እንላለን። ከዛ ሳይንን ይዘን ሙቭ ዳውን ዘን ይሆናል ማለት ነው። ለምሳሌ አሁን ሳይን 10 ዲግሪ ብንባል መጀመሪያ 10 እንፈልጋለን። ሳይን ስለሆነ በሳይን ዳውንወርድ ስንወርድ ይሆናል 0.173648 ይሆናል ማለት ነው። በተመሳሳይ አሁን ኮስ 5 ዲግሪ ብንባል መጀመሪያ 5 እዚህ ጋር እናገኛለን። ከዛ ሆሪዞንታል እንሄድና ዳውን ስንመጣ ኮስ የምናገኝበት ቦታ ላይ ምን እናገኛለን? ቫልዩ እናገኛለን ማለት ነው፣ ትሪጎኖሜትሪክ ቫልዩ። ዘን ደግሞ አሁን እዚህ ጋር ስታዩት ራሱ ሳይኑ ምን እያደረገ ነው የሚሄደው? እየጨመረ ይሄዳል። 1920 እያለ ቢቀጥል አሁን እየጨመረ ይሄዳል። ኮሳይኑ ደግሞ ምን እያደረገ ነው የሚመጣው? እየቀነሰ 0.99 ምናምን ነበር 0.99 እያለ አሁን እዚህ ጋር 0.94 እያለ መጨረሻ ላይ 90 ላይ ሲደርስ 0 ይሆናል። 90 ላይ የሚደርሰው ምን ሲሆን ነው? እንዳልኳችሁ በኢንቨርስ ነው የሚመጣ። እሱን አሳያችኋለሁ። ስለዚህ አሁን እዚህ ጋር find the value of each of the following using trigonometric ቴብሉ ከተሰጣችሁ ሳይን 23 መፈለግ እዚህ ጋር እስከ 90 እስከ 45 ይሰጣችኋል። በዚህኛው ሳይድም አለ፣ እሱን አሳያችኋለሁ። ከዛ በኋላ 23 ላይ ሳይን መፈለግ ነው። ኮስን በተመሳሳይ ታንም እንዲሁ ማለት ነው። ታን ለምሳሌ ታን 40 ሲል አሁን ታን እዚህ ጋር አለ። ስለዚህ 40 ከፈለግን በኋላ ታን ቫልዩን ማግኘት ይቻላል ማለት ነው። ለምሳሌ አሁን እዚህ ጋር ጀስት ትንሽ ፊገሩን ዙም ኢን አድርገዋለሁ ሙሉ እንዲታያችሁ ማለት ነው። ዘን እስከ 45 ስለሚደርስ እሱ ችግር የለውም፣ ቀላል ነው። እስከ 45 ይደርሳል። ዘን ምንድነው ከ0 እስከ 45 ባለው ስትሄዱ ሳይን ኮስ እና ታን የምታነቡት ወደዚህ ነው። በዚህኛው ሳይድ ከመጣችሁ ግን እዚህ ጋር ለምሳሌ አሁን ሳይን 80 ዲግሪ ቢባል 80 ዲግሪ ያለኝ ቀጥታ እንደዚህ አይደለም ሄደው በዚህኛው መጣና እዚህ ጋር ከዚህ ጋር እኩል ይሆናል ማለት ነው። አሁን ለምሳሌ ሌላው ደግሞ በጣም ቅድም ያልኳችሁ ኮምፕሊመንታሪ እና ሰፕሊመንታሪ ሳይን 80 ዲግሪ ማለት ከማን ጋር እኩል ነው? ከኮስ 10 ዲግሪ ጋር እኩል ነው። ስለዚህ 80 ዲግሪ ማለት ይሄ ነው፣ ኮስ 10 ዲግሪ ማለት ይሄ ነው። ስለዚህ ይቺ አንግል ትሆናለች ማለት ነው፣ ይቺ ቫልዩ። ሌላው ለምሳሌ አሁን ሳይን 70 ዲግሪ ብትባሉ ከማን ጋር ነው እኩል? ከኮስ ስንት 20 ዲግሪ ጋር። ስለዚህ 70 ማለት እዚህ ጋር ነው። ስለዚህ ኮሱ ስትመጡ ከታች ነው፣ በዚህ በኩል ነው የምትመጡት። ጀስት ታን ይሆናል ያለ እንትን ያደርግላችኋል ማለት ነው። ስለዚህ አንግሉ ከ45 በላይ ከሆነ በዚህ ነው የምትመጡት። ይሄኛው ምን ይሆናል? ኮስ ቫልዩ ይሆናል። ይሄ ሳይን ቫልዩ ይሆናል። ይሄኛው ደግሞ ታን ቫልዩ ይሆናል ማለት ነው። ታኑ ምንድነው የሚሆነው? ይሄን ለዚህ ኢንቨርስ ነው የምታደርጉት። ያ ማለት 1/, እያደረጋችሁ ስለምትፈልጉት ታኑ ምን እያደረገ ነው እዚህ ጋር የሚመጣው? ካያችሁት ይጨምራል 57 28 ምናምን ያለ ይሄዳል። ሳይኑና ኮሱን ነው እንትን የምታደርጉት። ለምሳሌ እዚህን አሁን ለማወቅ ከፈለጋችሁ 89 ዲግሪ እና 1 ዲግሪ ምንድናቸው? ኮምፕሊመንታሪ አንግል ስለሆኑ የዚህኛው የ89 ሳይን ማለት ከዚህኛው ኮስ ጋር እኩል ነው። የዚህኛው ኮስ ማለት ከዚህኛው ሳይን ጋር እኩል ነው። የዚህኛው ታን ማለት የዚህኛው 1/, ይሄኛው ማለት ነው 0.00 ምናምን ካልኩሌተር በተካፈሉት ወደ 57 ነጥብ ምናምን ይሰጣቸዋል ማለት ነው። ስለዚህ ትሪጎኖሜትሪክ ቫልዩ ቴብል ተጠቅማችሁ መስራት እንደምትችሉ ጀስት ማወቅ አለባችሁ ማለት ነው። ሌላኛው ደግሞ ለምሳሌ ሳይን ኤ እኩል ነው 0.97814 ይሰጥና what is the value of angle A ይላችኋል ማለት ነው። አንግል ኤ ፈልጉ ካላችሁ ደግሞ መጀመሪያ 0.978148 የተሰጣችሁን ቴብል ውስጥ ትፈልጋላችሁ። እዚህ ውስጥ ለምሳሌ አሁን ሳይን እና ኮስ፣ ለምሳሌ ሳይን ስለሆነ የተሰጠኝ ሳይንን የት ጋር ፈልገዋለሁ? በሳይን ላይ ፈልጋለሁ ማለት ነው። ዘን ሳይን ላይ ስፈልግ ለምሳሌ አሁን እዚህ ጋር ሳይኑ በዚህ አቀና መጣለሁ 0.9 ምናምን እፈልጋለሁ የለም ማለት ነው። ካላገኘው ደግሞ ከየት መጣለሁ? ከታች መጣለሁ ማለት ነው። ከታች ስመጣ ለምሳሌ ይሄኛው የማን ሳይድ ነው ብያቸዋለሁ? የዚህኛው ሳይድ ከ45 በላይ ሲሆኑ፣ ስለዚህ 0.978 እዚህ ጋር አገኘሁት ማለት ነው። ሶ ይሄን ካገኘው በኋላ አንግሌ ስንት ነው ማለት ነው? 78 ነው ማለት ነው። ይሄኛው በደንብ ፕራክቲስ አድርጉ። ለምሳሌ አሁን ደግሞ ተመሳሳይ ሳይን 0.2
2 7 5 6 3 7 ካለ መጀመሪያ በዚህ ትፈልጋላችሁ። ካለ ሰየው ለምሳሌ 0.7 ኦኬ እዚህ ጋር አለ። ስለዚህ ጋር ካገኘሁት አንግል ስንት ነው? አንግል ኤ ከሆነ ለምሳሌ 16 ይሆናል ማለት ነው። ነገር ግን ለምሳሌ 0.857168 ቢሰጠኝ በዚህኛው ብትመጡ አታገኙትም። ጀስት መጀመሪያ እዚህ ቼክ ታደርጋላችሁ። ከዛ ወደ ላይ ደግሞ ትወጣላችሁ ማለት ነው። ከዛ 0.85 እዚህ ጋር አለኝ። ስለዚህ ይሄን ይዤ ወደዚህ ስመጣ 59 ዲግሪ ይሆናል ማለት ነው። ስለዚህ በዚህ መንገድ እንዴት ትሪጎኖሜትሪክ ቫልዩ ፈልጋለሁ የሚለውን በደንብ ማወቅ አለባችሁ። ምክንያቱም አንዳንዴ ምን ያክል አናላይዝ ያደርጉታል ብለው በፊገር ሊሰጧችሁ ስለሚችሉ ማለት ነው። ሙሉን አይሰጧችሁ። ምክንያቱም ሙሉን ከሰጧችሁ ጀስት ሌሎችም ጥያቄዎች በዚህ መንገድ ስለምሰሩ ማለት ነው። ግን ሙሉን ሳይሆን የተወሰነ ጥያቄ የተወሰነውን ፕሪንት አድርገው ቆርጠው ይሰጧችኋል። ከዛ እንዴት መፈለግ ይችላሉ የሚለውን ይጠይቋችኋል ማለት ነው። ሌላኛው ደግሞ በደንብ ማወቅ ያለባችሁ ለምሳሌ የተሰጣችሁ ትሪጎኖሜትሪክ ቫልዩ ቀጥታ ቴብሉ ጋር ማግኘት ካልቻላችሁ ምንድነው የምታደርጉት? ከሱ በፊትና በኋላ ያለውን ትሪጎኖሜትሪክ ቫልዩ ካያችሁ በኋላ የሚጠጋጋውን ለየትኛው ይጠጋል? ለምሳሌ አሁን 0.7565 ከተሰጠ እናንተ ቴብል ላይ ስታዩት ምንድነው የምታገኙት? ለምሳሌ 0.766045 እና 0.75471 ይሆናል ማለት ነው። ስለዚህ እነዚህ ነው ኮምፔር ታደርጋላችሁ። ከማን ጋር ነው ኮምፔር የምታደርጉት? ከዋን ነው ከተሰጣችሁ ጋር ማለት ነው። ስለዚህ ለዚህ የሚቀርበውን ቫልዩ ትወስዳላችሁ ማለት ነው። ስለዚህ በዛ መንገድ በቀላሉ መስራት ስለሚቻል ችግር የለውም። ስለዚህ እነዚህን ቀጥታ ቴብል ውስጥ ትገባላችሁ። መጀመሪያ ሳይን ኖርማል ዳይሬክትሊ ታነባላችሁ። እዛ ቀኛ ከሌለ ከታች ወደ ላይ ትሄዳላችሁ። ከዛ በኋላ ትሪጎኖሜትሪክ አይታችሁ ቫልዩን አንግሉን መፈለግ ይቻላል ማለት ነው። Question number 2, find the angle between the diagonal and the base of rectangle where the base is 8 cm and height is 5 cm. Give your answer to nearest degree ነው። ሬክታንግል አላችሁ። ከዛ የዚህ ሬክታንግል ቤዙ ስንት ነው? 8 ሴንቲሜትር ነው። ሃይቱ 5 ሴንቲሜትር ነው። ዘንድ ዲያጎናል ልክ እንደዚህ ያለ ማለት ነው። ዘናው ምንድነው የተጠየቁት? አንግል ቢትዊን ዘ ዲያጎናል ኤንድ ዘ ቤዝ ኦፍ ሬክታንግል ይሄኛውን አንግል ነው የተጠየቁት። ስለዚህ ይሄን አንግል ለማወቅ ምንድነው የምጠቀመው? ታን ብጠቀም የተሻለ ነው። ታን ኤ ብለው ይሄ ታን አንግል ኤ እኩል ነው 5/8 ይሆናል። ዘን ታን አንግል ኤ እኩል ነው 5ን ለ8 ማካፈል ነው። 5 ሲካፈል ለ8 0.50 ሲካፈል ለ8 6 ጊዜ ይደርሳል። 6 በ8 48 አለ ሲቀነስ 2 ነጥብ 1 ስለሰጠው 20 ይሆናል። 20 ሲካፈል ለ8 2 ጊዜ 16 ዘን 20 ሲቀነስ 16 4 አለ ነጥብ ስለሰጠው 0 ስለዚህ 5። ስለዚህ አሁን ቴብሉ ጋር ትሄዱና 0.625ን ትፈልጋላችሁ። ከዛ በኋላ ምኑን ማወቅ ነው? አንግሉን ስንት እንደሆነ ማወቅ ይቻላል ማለት ነው። የማን ነው ግን የምታዩት እዚህ ጋር? የታን ቫልዩ ታንን 0.625 የሰጣችሁን መፈለግ ማለት ነው። ከዛ በኋላ አንግሉን ማወቅ እንዳልኳችሁ ነው። ወደ ታች ከሆነ የፈለጋችሁ ሄዳችሁት በማን ነው የሚሆነው? አንግሉ ከ0 እስከ 45 ባለው ይሆናል። በዛኛው ከሆነ ደግሞ ከ45 እስከ 90 ያለው ይሆናል ማለት ነው። ስለዚህ በዚህ መሰረት አንግሎችን መፈለግ እንችላለን ማለት ነው። ሌክቸር 2 ዩኒት 5 ይሄን ይመስላል። በቀጣይ ሌክቸር ሳመሪዎችን አይተን ከዛ በኋላ ኤንድ ኦፍ ሪቪው ኤክሰርሳይዝ እንሰራለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ለጓደኞቻችሁም ጀስት ሼር አድርጓቸው። ጀስት ፍሪ ነው፣ ፍሪ አክሰስ ነው። ፔመንት ምናምን የምንጠይቅበት ስላልሆነ ጀስት ሼር አድርጓቸው። ኦፕን ነው። ሌላው ጥያቄዎች ምናምን ሲኖሩ ኮሜንት ላይ አስቀምጡልን። ቲክቶክ አካውንት አለ ገበታ አካዳሚ ላይ ዛሬም ሾርቶችን አንዳንድ ፖስት ስለምናደርግ እዛም ፎሎ አድርጉን። ቴሌግራም ግሩፕ አለ @grade 9 ገበታ አካዳሚ ብላችሁ ሰርች አድርጋችሁ ጆይን ማድረግ ትችላላችሁ። ጥያቄ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልን። በዚህ ቪዲዮ ያየነው ስለምንድነው ትሪጎኖሜትሪክ ቫልዩ፣ ትሪጎኖሜትሪክ ሬሾ ምን እንደሆነ አይተናል። ሳይን፣ ኮሳይን እና ታንጀንት 6 ትሪጎኖሜትሪክ ሬሾዎች አሉ። ግን ከነሱ ውስጥ 3ቱን ነው እዚህ ጋር የቀረቡት። ዘንድ ደግሞ ምናይታ ትሪጎኖሜትሪክ ቫልዩ የ0ን፣ የ30ን፣ የ45፣ የ60 እና የ90ን እንዴት እንፈልጋለን?
ትሪጎኖሜትሪክ ቫልዩዋቸውን ትሪጎኖሜትሪክ ቫልዩ ፈልጉ ከተባለ ኢንሾርት ሳይኑን፣ ኮሳይን እና ታንጀንት ፈልጉ እያላችሁ እንደሆነ። ሌላው ደግሞ የተሰጠን ትሪያንግል ውስጥ አናውን ፈልጉ ቢባል እንዴት እንፈልጋለን? አንግሉን ፈልጉ ልንባል እንችላለን፣ ሳይዱን ልንፈልጉ ልንባል እንችላለን። ኤኒቲንግ ፈልጉ ብንባል እሱን ለመፈለግ የምንጠቀማቸው ሜቶዶችን አይተናል። የፓይታጎረስ ቴረም እንጠቀማለን ወይ ደግሞ ትሪጎኖሜትሪክ ሬሽዮ መጠቀም እንደምንችል፣ የኮመን አንግሎች ያ ማለት የ0 የ30 የ45 የ60 በሁለት መንገድ መፈለግ እንደምንችል፣ አንደኛ አንግሎችን መጻፍ፣ ከዛ 0 ብሎ እስከ 4 መጻፍ፣ ለ4 መካፈል፣ ስኩዌር ሩት መክተት፣ ከዛ ኢንቨርስ ታደርጉት። ኢንቨርትድ ስታደርጉት ኮስ ይሰጣችኋል፣ ስታካፍሉት ሳይን ኦቨር ኮስ ታን ይሰጣችኋል። ፕላስ ደግሞ ሌላ ትሪያንግል ኢኩላተራል ትሪያንግል 2 በ2 የሆነ መሳል፣ ከዛ በኋላ መክፈል፣ ከዛ በኋላ ሩት ይሆናል። ያኛውም 60 የነበረው 30 አድርጎ ስለሚከፍለው ከዛ ላይ ሳይን እና ኮሳይን መፈለግ እንደምንችል አይተናል ማለት ነው። የተማራችሁትን ጀስት በኖት መልክ የሆነ ኖትቡክ ላይ ያስቀምጡት። ቀጣይ 12ኛ ክፍል ላይ ጀስት ሙሉውን ላለማንበብ ማለት ነው፣ ቀጥታችን ብቻ በማንበብ ለቀጣይ 12ኛ ክፍል አሪፍ ውጤት ማስመዝገብ ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።